የተፈጠረ ነገር አለ እንዴ? በስርዓት እናወራለን። ብዙ የማይሆኑ ነገሮች ተፈጥሯል። ምን? አባቴ የተስማማ መስሎኝ ነበር፣ ግን ለሌላ ሰው ሊድረኝ ሁሉንም ነገር ከጨረሰ በኋላ ነበር የጠበቀኝ። አድርጎታል። እኔን በግድ አስሮ ሲያሰቃየኝ ነበር። እናቴ ደግሞ በእኔና አንተ ግንኙነት ደስተኛ አይደለችም። ይህን ያህል? አዎ። ቆይ ያ ሁሉ ድራማ ለምን አስፈለገ? ይሄ ሁሉ ነገር የተደረገው እኔ እሺ ብዬ ወደ ገጠር እንድመለስ እንጂ አባቴ እኔ እናንተን ጋብቻ ፈልጎት አይደለም። እና በቃ ምን? ቆይ አባትሽ አልፈቀዱም እና በቃ አይደል? አይ እንደዛ አይደለም እንዴ። ግን በጣም ብዙ ነገር መጣ ነበር። ስልኬን ይዞትቸው ነው የመጣሁት። መደወልም አልቻልኩ ነበር። በጣም ይቅርታ። ችግር የለውም የኔ ቆንጆ። ዋናው እንኳን አንቺ ደህና ነሽልኝ። እንኳንም ደህና ነሽልኝ። እንኳን መጣሽልኝ። ነይ እንሂድ በቃ። አሁንም እየተከታተለኝ ነው እንደ እጭ። ሄሎ። እና ቤት ማነሽ አንቺ? እዚህ ጋር አይኝ እንዴ? ቆይ ዝም ብሎ ሲከተለኝ ልውል ነው እንዴ? ሄሎ ሄሎ። እሺ አሁን እቺ ልጅ ሄደች። ለሊ ውፍ ሲያሰለች። አምላኬ ወይ ብቻች ልጅ ለሊ ናት እንዳትለኝ። ቆይ ሁሉም ነገር አዲስ የሆነው እንዴት ነው? ለምንድን ነው ሁሉም ነገር የተቀየረብኝ? ለሊ ሀይ፣ እንዴት ነሽ? አለሁልህ። እኔ የምልህ እዚህ አካባቢ ኤላ የሚባል ሰው ታውቃለህ? ኤላ? አዎ ኤላ በጣም ቆንጅዬ ልጅ ነው እና ደግሞ የኔም ባል ነው። አዎ አውቀዋለሁ። የምርህ ነው? እና በቃ ውሰደኝ። ታዲያ ምን ችግር አለው? እና ይሉሰ እናሳ እንደዛ ነው። አይ አታደርጉም። ለምንድን ነው የማላደርገው? ቀልደኛ ያማል እንዴ? ስንት ነገር እያለ እንዴ ሻንጣ ትዘርፋለህ? ቴ የቢሮ አሽቋላጭ ገና ለገና ቢሮ ገባው ብለህ ታካብዳለህ እንዴ? አረ አዎ ምን ታስፈራራኛለህ? በእናታችሁ ጭቅጭቁን በቃ ተውት። ዳይመንድ የማወራ ነገር አለ እና እስኪ እንሂድ በእናትህ። እሺ አቤ፣ አንተን ነገር እኮ ረስቼው አይደለም። ባትረሳውማ ቤት ቁጭ ስጠብቅህ ትመጣ ነበር። አረ አቤ አፉ በለኝ። ዴቭ ገጠር አደይን ፍለጋ ካልሄድኩ ብሎ እሱን እየሸኘሁት ነው። እንዴ ዴቭ አደይን ተከትሎ ገጠር ገባ? አልሄደም እባክህ። አደይ ራሷ ተመለሰች። ለምን? ምን ተፈጠረ? አደይ ለራሷ መመለሷ በጣም ከባድ ቢሆን ፈተናውን ወጥታለች። በእናትህ እያልኩ ሀገር የማውጣት ሀሳብ አርፈህ ግድ ደግሞ ይሄንን በድጋሚ እንትን በል ይላል። አበበ የግድ ከሀገር መውጣት ስለነበረበት ከሀገር ሊወጣ ወስኗል። አበበ ሄለንን ለዛ ለዲያብሎስ መስጠት አልነበረበትም። ነገር ግን ለማንም ሳይሰጥ ለሱ ነው አድራውን እየሰጠ የነበረው ማለት ነው። ሊሊ ሁሉንም ነገር መርሳቷ በጣም ከባድ ነው። ባቡሬ የእሷን እንትን ለመስተካከል ከላይ ከታች ዴፋ ቀና ቢል ምን አባቱ ይሄ ሰውዬ እኔን ለምንድን ነው የሚከተለኝ? ይሄ ጥቁር ሰው ትላለች። ኧረ ወይኔ እያለች ስትጮህ ባቡሬ የሚያደርገው ነገር ግራ ገብቶታል። ለሊን ይሄን ሁሉ እያደረገቻት ቤዛ ሰይጣኗ የገንዘብ ሰው። ዶክተሩ ደግሞ መቼ ነው ነፍስ የሚገዛው? ይሄ ዲንፈፋ ዲያዴ እያለ የሊሊን ህይወት እያጨለመ ቤዛ ይሄን ሁሉ እንዴት አድርጋ እንዲያደረገች እንኳን መድኃኒቱን እንዲያስመረምር የተቀየረ መድኃኒት ነው ሰታ ያስመረመረችው። እንግዲህ ፈቀ ቤዛና ወንድሟ ለብር ያላቸው አቋም መቼም የማይቀየር ነገር ነው። እሬ የቤዛ አስከፋ። ይሄንን ያክል የሊሊ ስቃይ፣ የቤዛ ተንኮል መቼ ነው የሚያልቀው? ሁሌም ብር እንዲያለች ቤዛ ህይወቷ እንዲያልፍ። የአደይ አባት እንዴት አድርጋችሁ ትገፈተርካት እንጂ ምንም ያወቀው ነገር የለውም ይለዋል። ወንድሙን ሚስቱን ሲወረውርበት እስከዛሬ ድረስ እኔ ምንም ነግቻት የማላቃትን ሴት አንተ እንዴት ብለህ ትገፈትራታለህ? የልጆቼ እናት እኮ ናት። እንዴትስ ብትደፍረኝ ነው ሚስቴን እንደዚህ አድርገህ የገፈተርካት? አመለጠች ማለት ምን ማለት ነው ይላል። አመለጠች፣ ይቅርታ ጋሼ እየሮጠች አመለጠችን ይላል። አደይ ጎበዝ ጀግና
ለእጅ ሳትሰጥ እንግዲህ አምልጣላሽ ብላባቸዋለች። በዛም ሰዓት ላይ እነሱ ተናደዋል ማለት ነው። ዴቭ በር ቢያንኳኳ የሊሊን በር የሚከፍትለት አላገኘም። ቆይ ሊሊ ምን እየሆነች ነው? ምንድን ነው ያለው ችግር? እንዴት ነው ብያለ በዛን ሰዓት ላይ እያፈጠጠ እንዳለ አደይ ከቸች ትልለታለች። የአደይ እናት አደይን ለማስመለስ ስትል ራሷን አደጋ ላይ ጣለች። በዛን ሰዓት ላይ እንግዲህ የአደይ እናት ልጄን ተከታያት፣ ልጄን ተከተሏት ወይ እያለኝ እንትን እያለኝ ትገኛለች። አንዴ ከባድ ነገር ነው። የአደይ አጎት የወንድሙን ትዕዛዝ አለመፈጸሙ እጁን ስትይዘው እሷን እንዲያታመልጠው ሴትዮዋን ገፍትሮ ነበረ የሄደው ወደ አደይ። ነገር ግን አደይ ልትገኝ አልቻለችም። አደይ ምንም ሳትሆን ወደ ከተማዋ ተመልሳለች። አባትየውም ቢዘልም ምንም ቢልም ምንም ሊያገኝ አልቻለም። ይሄ ሁላ እያደረክ ያለኸው አንተ ነህ ይለዋል። ጫኔ እኔ ምንም ያደረኩት ነገር የለኝም፣ እስከቻልኩት ድረስ አድርጌያለሁ። ነገር ግን እየተሳካልኝ ስላልሆነም ሁለታችንም ነን ጥፋተኛ ይላል። በዛን ሰዓት ላይ ዶክተሩ ደግሞ ከች ሲል ጨርሼ አንስቻለሁ ይላል። ለምንድን ነው ዶክተሩ ዲንፈፍ የሆነው? የዋህነት አንዳንዴ ከባድ ነው። አደይ ምን ትሆናለች? ለምንድን ነው እንደዚህ እየሰብኩላት ያለሁት? አደይ እኮ ጥሩ ልጅ ናት። አደይ የሰውን ደስታ ከራሷ ደስታ ይልቅ የሰውን ደስታ ታስቀድማለች እያለ በሀሳብ ይላል። በዛ አጋጣሚ ላይ እንግዲህ ምንም እንደሚያደርግ ግራ በተጋባ መልኩ እንደቆመ እሷም ድንገት ስልኩን ታጮህለታለች። ዴቭ ወደ አደይ ጋር ሊሄድ እየሄደ ባለበት ሰዓት ላይ እንግዲህ ወደ መናኸሪያ ከቸች እያለ ነበር ያለው ኪንጎ ጋር ዳይመንድ ጋር የሳቅ ምንጭ። በዛን ሰዓት ላይ እንግዲህ አደይ ስልክ ደውላ እየመጣሁኝ ነው ዴቭ ትላለች። በቃ አደይን ሄጄ ልቀበላት ሲል እሱ ሊቀበላት እየሄደ ባለበት ሰዓት ላይ አደይ ቀርማ ገብታ ዶክተሩ ጋር ነበረ ሄደችው ከሁሉም በፊት። እኔ ምልሽ ይላል ይሄ ጀዝባ አበበ እዚህ ወረቀት እንዲያስቀመጥኩ ተነግረሽዋል እንዴ ሲላታ፣ እኔ ምንም የተናገርኩት ነገር የለም፣ አንተ ከሱ በሌለበት እዚህ እንደምትመጣ ካወቀ ይቀየማል። የሊሊን ደብተሯን ካርታና ፕላኗ እንግዲህ በእጁ አስገብቷል። የምርመራ ውጤቷንም የዛኛውንም ቤት ሁሉንም ወረቀት በእጁ አስገብቷል። አሁን ይሄንኑ እንትኗን ራሷን መሳቷን ተጠቅመው ቤቱን በራሳቸው ስም ለማድረግ ነው ይሄን ላይ እየተጣጣሩ ያሉት። አንዳንዴ ከባድ ነው። ኧረ ቤዛ ተይ እንዲሁ ታትበዩ መኪና አደጋ ያርግብሽ። ሊሊን ጎዳና ላይ ልትጥላት ነው አሁን እሷ ያሳቧ። ታግዛም ቤቱን ሁለቱንም ቤት ትሸጥና ወደ ውጭ ለመሄድ ዝግጅት ያደርጋሉ። አሹና ሊሊ እንደዚህ እየተሽከረከሩ እያሉ ቆይ አንቺ ለምንድን ነው ታመሽ በፈጣሪ እጅ ተይዘሽ የእግር ጉዞ ማብዛት ማለት ምን አሉ እያለ አሁን ላይ ጥሩ አይደለም። አሁን አንቺ ያለሽበት ደረጃ በጣም አሳሳቢ ነው። ግን ለምንድን ነው እንደዚህ እየሆንሽ ያለሽው ቢላትም እሷ ግን ፈቃደኛ አይደለችም። ወደ ድሮ ማንነቷ ልትመለስ አልቻለችም። ዶክተሩ የማውቀው ታሪክ የለውም። እሷም እንግዲህ አሁን ልጩ አለዛ ትፋታኛለህ ወይ ትላለች። እሷ ግን ምንም እንትን ሊላት አልቻለም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልን እያለን አደይን ዘንከች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። አዲስ የሆናችሁ ላይክ እያደረጋችሁ ጀምሩት። ነባር የነበራችሁ ላይክ፣ አዲስ የሆናችሁ ሰብስክራይብ እያደረጉ ቤተሰብ ይሁኑ። የሩታ የዶክተሩ ፍቅር አንጦልጥሏታል። እሱም ሊረዳት ፈቃደኛ አይደለም።
ዶክተሩ ሩታን አይፈልግም። እሱ እየፈለገ ያለው አደይን ነው። አደይ ደግሞ ማንን ተዴፍ ውጭ ወደ ውጭ እናትየዋ ምን ቢብላለች ማንን እንደምታገባ የሚታወቅ ነገር የለም ማለት ነው።